ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ፋና ሚዲያ ኮርፖሬሽን አንድ ድል ፕሮግራም ወደ እናንተ መድረሱን አሁን ይጀምራል። እንኳን አደረሳችሁ እንላችኋለን። አስቀድመን ክቡራን ተመልካቾች ወቅቱ እንግዲህ በኢትዮጵያ የተለያዩ የአደባባይ በዓላት ደምቀው ጎልተው የሚታዩበት እንደመሆኑ ዛሬም ደግሞ የምናከብረው የደመራ መስቀል በዓል አለ። ከዚህ ጋር የተያዙ በርካታ በዓሎችን የምናከብርበት ነው። የመስከረም ወር በኢትዮጵያ ይህንኑ አስመልክተን ነው የዛሬው የአንድ ድል ቆይታችንም የሚሆነው። በተለይም ደግሞ ሀገራዊ የቱሪዝም እንቅስቃሴውና የአደባባይ በዓላቶቻችን ምንና ምንድናቸው እንዴት መታየት ይችላሉ የሚለውን በተለይ የቱሪዝም እንቅስቃሴውን ከማስፋፋት ጋር በተያያዘ ያለውን አንድምታ የምንፈትሽበት የምናይበት ቆይታ ነው ይዘንላችሁ የመጣ ነው። ውብርስ ተሰማነኝ ለዚህ ቆይታችን እንግዳ ጋብዘንላችኋል። እንግዳችን አቶ ጌትነት ይግዛው በቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ ናቸው። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ ጋበዝኳችሁ። እንግዳችን ስለመጡ ጥሪያችንን አክብረው አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም እንኳን አደረሰው እርሶን። እንኳን አብሮ ደረሰን። እንግዲህ ዛሬ ቀደም ሲል እንዳስተዋወቅኩት ቆይታ የምናደርግበት የሀገራዊ ቱሪዝም የማነቃቃት ስራችንና ወቅቱ ላይ ደግሞ ያሉት እነዚህ የአደባባይ በዓላትን የተመለከተውን ጉዳይ ነው ርዕሰ ጉዳያችን የሚሆነው። በዚህ ውስጥ እስቲ ያስቀድመን እነዚህ የአደባባይ በዓላትና የቱሪዝም አቅም እንዴት ያሉ ጉዳዮች ናቸው? እንዴት ይታያሉ? በእነዚህ የአደባባይ በዓላት ውስጥ ያለው የቱሪዝም አቅም እንዴት መታየት የሚችለው? በጣም ለመነሻ ያክል ጥሩ ጥያቄ ነው ብዬ አስባለሁ። አገራችን ኢትዮጵያ እንደሚታወቀው የጠገበ ባህል፣ እድሜ የሰደደ እምነት፣ የሰው ልጅ አፈጣጠርም ቢታሰብ ዓለማችን ላይ በአርኪኦሎጂስቶች እና በአንትሮፖሎጂስቶች ተቆፍረው የወጡ የሰው ልጅ ቅድመ ታሪኮች ወደ 14 ፎሲሎች ወይም አጽሞች አሉ። ከዛ ውስጥ ሀገራችን ኢትዮጵያ የ11ዱ ባለቤት ነች። እንግዲህ ሰው በአራት እግር በሳይንስ ጥናት መሰረት ወይም ከሆሞ ሳፒየንስ በአራት እግር ከመሄድ ቆሞ በሁለት እግሩ የተራመደባት ወይም ሆሞ ኢሬክትስ ተቆፍሮ ምድሮ ላይ የተገኘባት ምድር ነች። ሰው ቁሞ መሄዱ ብቻ ሳይሆን እስከ ሽራይኑ እስከ መንፈሱ ይሄ የደለበ ታሪካችን ነው። ሰው ከሌለ የአደባባይ ትውፊት ወይም ደግሞ ክብረ በዓል አይኖርም። ሰው ከሌለ ቅርስ የሚባለው እምነት የሚባለው አይኖርም። ስለዚህ የሰው ቀደምት ወይም የሰው መጀመሪያ ምድር ከመሆኑ አንፃር ከሰው ጋር አብረው ተያይዘው ያሉ ሀብቶች፣ ጸጋዎች፣ ትውፊቶች የሀገሪቱ ባለቤትነት ነው፣ የሀገሪቱ ጸጋ ነው። ስለዚህ ኢትዮጵያችን ይሄንን የሃይማኖታዊ በዓል ይሄን ባህላዊ በዓል እንደውም አንዳንድ ጊዜ ባልሳሳት የዛሬ 14 ዓመት አካባቢ ጎንደር ላይ ጥምቀትን በጎንደር መታደም ማለት መታደል ነው በሚል የድሮ የኢትዮጵያ ርዕሰ ብሔር ወይም ፕሬዝዳንት ክቡር ዶክተር ግርማ ወልደ ጊዮርጊስ የተሳተፉበት የጎንደር ካርኒቫል ተብሎ ትልቅ በዓል በጣም በርካታ ዲያስፖራ ወደ ሀገር ቤት የገባበት ለእያንዳንዱ ዲያስፖራ ሁል ጊዜ ሀብት አለኝ ወገን አለኝ ብሎ እንዲመጣ በከተማ አስተዳደሩ 500 ካሬ ሜትር ቦታ የተሰጠበት ቱሪስት ጎንደር ላይ ለዛ በዓል አንድ ቀን ሁለት ቀን ከሚቆይ አንድ ሳምንት እንዲቆይ የሚያስችሉ ተግባራት ተጀምረው ተሰርተው ነበር። አሁንም መስቀል በዓልም የጥምቀት በዓልም በዛ ደረጃ ነው ያለ። ስለዚህ እነዚህ የእምነታዊ ሀብቶች፣ ባህላዊ ሀብቶች ለኢትዮጵያ ትልቅ ጸጋዎች ናቸው። ይህ በመሆኑ ምክንያት በዩኔስኮ በዓለም አቀፉ የሳይንስ የባህልና የትምህርት ድርጅት ከአፍሪካ ባህላዊና ታሪካዊ ተፈጥሯዊ ሀብቶች ካስመዘገቡት በሚዳሰስና በማይዳሰስ ቅርስ ውስጥ በቀዳሚነት ወደ 39 አይተሞችን አስመዝግባ ትገኛለች ኢትዮጵያ። በቀጣይ እነ ሞሮኮ፣ ሶስተኛ እነ ቱኒዚያ፣ አራተኛ እነ ግብጽ ይከተላሉ። ስለዚህ ይሄ
በቱሪዝሙ ዙሪያ ላይ ያለው ኢኮኖሚያዊ ፋይዳ፣ ፖለቲካዊ ፋይዳ፣ የስነ ምህዳር አጠባበቅ ፋይዳ፣ ማህበራዊ ፋይዳው እጅግ በጣም ከፍተኛ ነው። መልካም እንግዲህ እነዚህ የአደባባይ በዓላት የተለያየ ይዘት ያላቸው ናቸው። መነሻ የሚያደርጉትም አንዳንዶቹ እምነትን ነው፣ አንዳንዶቹ ባህልን ነው፣ አንዳንዶቹ ደግሞ ታሪካዊ ትውፊትን ነው። ደግሞም ቅርሶችን ታሪካዊ ቅርሶችንም እንደዚሁ መነሻ የሚያደርጉ አሉ። ይሄንን ስንል እንግዲህ በኢትዮጵያ ብቻ አይደለም፣ በዓለም ላይ በዚህ መልኩ የሚታወቁ የተለያዩ የአደባባይ በዓላት አሉና ከነዛን መነሻ በማድረግ በኢትዮጵያም ደግሞ በዚህ ረገድ በጣም ሰፊ የሚባል ሀብት ስላለ እነዚህን የአደባባይ በዓላት የቱሪዝም እንቅስቃሴያችንን የቱሪዝም አቅማችንን ለማስፋት እንዴት ተጠቀምናቸው? እስካሁን የመጣንበት ሂደት ምን ይመስላል? እውነት ለመናገር ከሆነ የኢትዮጵያ የቱሪዝም ታሪክ 6 አስርት ዓመታትን አሳለፈ። ቱሪዝማችን መሰረት ያደረገው በሌዥር ቱሪዝም ነው። ሰዎች እድሜያቸው እየገፋ ሲመጣ ባህላዊ ሀብትን፣ ምድር ላይ ያለን ታሪካዊ ሀብትን፣ የእምነት ጸጋን ለመመልከት ገንዘብ ቆጥበው አንዳንዶቹም ደግሞ እንደዚሁ በልጅነት በወጣትነታቸው ገንዘብ ካላቸው የሚመጡበት የሌዥር ቱሪዝም ተግባር ነው። ይሄ የሌዥር ቱሪዝም በኢትዮጵያ ታሪክ 60 ዓመት እንግዲህ የኢትዮጵያ የቱሪዝም አባት የሚባሉት አቶ ሀብተ ስላሴ ታፈሰ ነፍሳቸውን ይመራቸው ኢትዮጵያ የ13 ወር ጸጋ ብለው ጀመሩት። ይሄው በ60 ዓመት ውስጥ ኢትዮጵያ የሚገባትን ቱሪስት ማግኘት አልቻለችም። 1 ሚሊዮን ቱሪስት እንኳን አልሞላም። በትክክለኛ ዳታ በተለይ በኢሚግሬሽን ዳታ በ2009 ላይ ወደ 829 ሺህ ቱሪስት መጥቶ ጉድ ተብሎ ነበር። ስለዚህ ይሄ የሌዥር ቱሪዝም ትልቁ ግሩፕ 23 እስከ 25 ሰው ቱሪስት ያለው ነው ትልቁ ግሩፕ። እንግዲህ ምን ያክል ግሩፕ መጥቶ 1 ሚሊዮን ቱሪስት እናስተናግዳለን አስቸጋሪ ነው ለመተንበይ። ነገር ግን አሁን ኢትዮጵያ ያዞረችው ፊቷን ከሌዥር ቱሪዝም ወደ ቢዝነስ ቱሪዝም ነው። ቢዝነስ ቱሪዝም ሰፊ ነው። ማይስ ቱሪዝም የሚባለው ሚቲንጎች አሉ፣ ጉባኤዎች አሉ፣ ስብሰባዎች አሉ፣ ኮንፈረንሶች አሉ፣ ኤግዚቢሽኖች፣ ትላልቅ ዓለም አቀፍ ኤግዚቢሽኖች አሉ፣ ኮንቬንሽኖች አሉ። አብዛኛውን የአፍሪካና የአውሮፓ አገር እንኳን በኮንቬንሽን አይጠቀምም። ኮንቬንሽን ትላልቅ ስቴት ፓርቲዎች የሚሰበሰቡበት በብዛት ወደ ዩናይትድ ስቴትስ ኦፍ አሜሪካ የሚጠጋ አይነት ስርዓት ነው እሱ። ስለዚህ በአንድ የቱሪስት በአንድ የኮንፈረንስ ቱሪዝም ወይም በአንድ የቢዝነስ ቱሪዝም ትንሹ 20 ሊሆን ይችላል፣ ትልቁ ግን እስከ 30 ሺህ ድረስ ይደርሳል። በሀገራችን እንደሰማችሁት አሁን ባለፈው ሁለተኛው የአፍሪካ ክላይሜት ሳሚት ነበረ። 25 ሺህ ተሳታፊ ሰው ነው የነበረው። ያለፈው አመት የአፍሪካ ህብረት ጉባኤ ወደ 13 ሺህ ነው። ስለዚህ ይሄን የማይስ ቱሪዝም ከዚህ ከጎዳና ላይ ትርኢት ጋር መሰረት አድርጎ የሚሰራበት ስራ ነው። በርግጥ ካርኒቫል ብዙዎቹ የብራዚልን፣ የቻይናን፣ የአርጀንቲናን መሰረት ያደርጋሉ። ሰው ራቁቱን እየሄደ የመሳሰለ ነገር። ካርኒቫል በትርጉሙ የጎዳና ላይ ትርኢት ማለት ነው። መስቀል የጎዳና ላይ ትርኢት ነው። ኢሬቻ የጎዳና ላይ ትርኢት ነው። ጥምቀትም እንደዚህ የጎዳና ላይ ትርኢት ነው። ጎዳና ላይ ስለሚደረግ ነው። እንደውም የመጀመሪያው የአሜሪካ ሬዲዮ ጣቢያ እኮ ካርኒቫል ነበር የሚባለው። ምክንያቱም ሰዎች አናውንስ የሚያደርጉት በጎዳና ላይ ይሄዱ ነው ዜና የሚናገሩት። ስለዚህ ይሄን መሰረታዊ ሀሳብ ተደርጎ አሁን ላይ ኢትዮጵያ ካስመዘገበቻቸው 39 ሀብቶቿ መስቀልን፣ ጥምቀትን፣ ፍቼ ጨምበላላን የመሳሰሉትን በጎዳና ላይ የሚከበሩትን አብራ ኢንኮርፖሬት አድርጋለች። እነዚህን በአግባቡ መጠቀም ይገባናል። ግን ቱሪዝም ሲታሰብ ብዙ መብቶች አሉት እንደ ሰብአዊነት እንደ ሰው ልጅ መብትነት። በ1976 ዓመተ ምህረት ነው ኢትዮጵያ የዓለም አቀፍ የቱሪዝም ድርጅት የተመዘገበችው ወይም ኮንቬንሽኑን ያጸደቀችው። ራቲፋይ ስታደርግ ከውስጥ ያሉትን አንቀጾች በሙሉ አርቲክሎች ታከብራለች። ስለዚህ ቱሪስት በሚያጠፋው ልክ ሰርቪሱን ወይም አገልግሎቱን ማግኘት መቻል አለበት። ዝም ብሎ ናብለ ነው ከኪሱ እያወጣ ብሩን ጥሎ እንዲሄድ አይደለም የምንፈልገው። የቆይታ ጊዜው እንዲረዝም መሆን መቻል አለበት። ጤነኛ የቱሪስትን ገንዘብ ማስቀረት ማለት የቆይታ ጊዜውን ማራዘም ማለት ነው።
ብዙ እንዲያወጣ፣ ብዙ እንዲበላ፣ ብዙ ለሆቴል እንዲከፍል፣ ብዙ ለጋይዶች፣ ብዙ የመኪና ኪራይ እንዲከፍል የማድረግ ስራ ነው መሰራት ያለበት። ስለዚህ ወደ ቢዝነስ ቱሪዝም ከመጣን ከሌጀር ቱሪዝም ይለያል። ምንድነው እሱ? የከተማ ቱሪዝም ነው። ከተሞች መከተም አለባቸው፣ እንደገና መዘመን አለባቸው። በጣም የሚገርምሽ ነገር ቢዝነስ ትራቭለር ለሚከፍለው ገንዘብ አያስብም። በየቀኑ የህይወቱ አካል የሆነውን አገልግሎት ግን ማጣት አይፈልግም። 10 ሰዓት ላይ ወጥቶ ሩጫ የሚወድና የሚያደርግ ከሆነ የሚሮጥበት መንገድ ያስፈልጋል። ብስክሌት የሚነዳ ከሆነ ብስክሌት ያስፈልጋል። በሞተር የሚሄድ ከሆነ እንደዚሁ። ሲቲ ፓርክ ላይ ቁጭ ብሎ ራሱ መታዘብ ውስጡን ማየት ከፈለገ ደግሞ ሲቲ ፓርክ መዘጋጀት አለባት። የሲኒማ ቤቶች፣ የቲያትር ቤቶች፣ አምፊ ቲያትሮች የመሳሰሉት አገልግሎቶች በአዲስ መልክ በአግባቡ መዘመን አለባቸው። ለዛ ነው አሁን ላይ የምታየው የከተማችንን የልማት ስራ ባይክ ዌይ ያለው፣ ፔዲስትሪ ወክ ዌይ ያለው፣ ለዊልቸር መግፊያ አለ፣ ለአካል ጉዳተኞች መሄጃ አለ። ይሄ በአግባቡ የውጭን ቱሪስትም ብቻ ሳይሆን አገር ውስጥ ያለውም ነዋሪና ህዝቡ እንደየ ችሎታው እንደየ ፍላጎቱ የሚያገኘውን አገልግሎት ለማግኘት ታስበው ነው ልማቶች እየተሰሩ ያሉት። በርግጥ ከተማን እንደገና ማልማት ይከብዳል። አገራችን ደግሞ ከጣሊያን ወረራ ጀምሮ ነው ብዙዎቹ ከተሞች የመኪና መንገድ የነበራቸው። ስሙ ራሱ መኪና መንገድ ነው። የሰው መንገድ የለውም፣ የእግረኛ መንገድ የለውም፣ የእንስሳቶች መንገድ የለውም፣ የብስክሌት መንገድ የለውም፣ የሞተርም የለውም። ወይ ሞድ ኦፍ ትራንስፖርቴሽናችን ከመንገድ ወጥቶ በአየር ላይ እንኳን የሚሄድ የለንም። ኬብል ካር የለንም፣ እንደ ፓራግላይዲንግ መሄጃ የለንም፣ ባሉሚንግ የሚባል ነገር አለ፣ እሱም የለንም። ልጆች እንኳን ወጣቶች ራሱ ስኬቸር ይዘው ተንሸራተው የሚሄዱበት መንገድ አልነበረም። ስለዚህ ይሄ ተችሎ ምክንያቱም ከተማን እንደገና ማከተም ካሳ ትከፍያለሽ። የግለሰብ ቤት ሊሆን ይችላል መንገዱን የሚነካው። ስለዚህ ሌላ ሀስል ስለሚፈጥር ያናቻ ችሎ የሚሄድ የልማት ስራ እየተሰራ ነው ያለው። ጥሩ። በስትራቴጂ ደረጃ ስትራቴጂ ተዘጋጅቶ ከጥቂት ዓመታት በፊት ስራ ላይ እንዳለ አውቃለሁ። የአደባባይ በዓላትን ለቱሪዝም እንቅስቃሴው መስፋፋት ለማዋል በሚል የተጀመረ ስራ ማለት ነው። ከዚህ አንፃር እስቲ ያሉ ውጤቶችን ቅድም ሲጠቅሱት የነበረው ጉዳይ ነበረ የቆይታ ጊዜ ማራዘም። አሁን አንዱ የቱሪስቶችን የቆይታ ጊዜ ማራዘም አንዱ ትኩረት ተሰጥቶት የሚሰራው ስራ ነው። ከዛ ውጪ ደግሞ ምናልባት ከዚህ በፊት ወደ ዩኔስኮ ያልወሰድናቸውን ያላስመዘገብናቸውን የአደባባይ በዓላቶቻችንን በዛ ማምጣት ሊሆን ይችላል። በርካታ ውጤቶችን ውስጡ ልናይ እንችላለን። በዚህ ስትራቴጂ ትግበራስ የመጡ ለውጦች እንዴት ይታያሉ? ለምሳሌ ዛሬ የምናከብረውን የደመራ በዓል ተከትሎ ቱሪስቶች ይመጣሉ፣ ለዚህ ውስን የሆነ አላማ ይመጣሉ። ግን ደግሞ አሁን ላይ ያለው የቱሪዝም መዳረሻዎቻችን የማስፋት ስራ ራሱን ችሎ አዳዲስ መዳረሻዎችን ይዞ የመጣ ስለሆነ ወደ እነዛ የማሸጋገሩ ስራ ሊሆን ይችላል። በዚህ ውስጥ ያሉ ውጤቶች እንዴት ይታያሉ? እውነት ለመናገር እንደዚህ አይነት ቅድመ ዝግጅቶች አስፈላጊ ናቸው። ነገር ግን ቱሪዝም በሁለት ዘርፍ ነው የሚከፈለው። አንደኛው ዓለም አቀፍ ቱሪዝም ወይም ኢንተርናሽናል ቱሪዝም ነው። ሁለተኛው ደግሞ ዶሜስቲክ ወይም የሀገር ውስጥ ቱሪዝም ነው። አገራችን ኢትዮጵያ የ58,000 ቤተክርስቲያንና ገዳማት ባለጸጋ ነች፣ ባለሀብት ነች። ከምንም ነገር በላይ ከ3,000 በላይ በግምት የሚሆኑ መስጊዶች የእስልምና እምነት ተከታዮች ዴዲኬት የሚያደርጉ ያላት ነች። የመጀመሪያዋ ምድራችን ላይ ሂጅራ የተካሄደባት ሂጅራ ባይ ኢትስ ቬሪ ሴንስ የረጅም ርቀት የረጅም ጊዜ ጉዞ ማለት ነው። እንግዲህ ከዛ ተነስተው ኢትዮጵያ ውስጥ የመጡበት ቦታ ነው። ስለዚህ በዚህ እምነት ክልል ውስጥ ያሉ እንደገና ክርስትና ማኝም ቢሆን በዛ ደረጃ በእያንዳንዱ ቤተክርስቲያን የሚከበረው ክብረ በዓል አለ። እሱን ለማክበር ከፍተኛ የሆነ ንቅናቄ አለ። የሀገር ውስጥ ቱሪዝም እስካሁን ያልተሰራበት፣ በአሁኑ ደረጃ ግን ትንሽ እንቅስቃሴዎች አሉ። በዓላት ለማክበር ወደ ግሸን ወይም ወደ አክሱም ሲሆን ወይም ደግሞ ወደ ሀረር ለመሄድ እኮ በቤተክርስቲያን ሰበካ ጉባኤዎች ነው የሚያደራጁትኝ። ከቱሪዝም ሚኒስቴር የአሰራር ስርዓት ወጣ ያለ ነው። ትክክለኛ የቱሪዝምን መስፈርት ያሟላ አገልግሎት ነው የሚለውን ለመመዘን ይከብዳል። ቱሪዝም የአንድ ተቋም ስራ አይደለም።
የመንግስት ስራም አይደለም። መንግስት ሬጉሌት ማድረግ ነው፣ የህግ አግባብ ማዘጋጀት ነው፣ ኢንፍራስትራክቸር መስራት ነው። ከምንም ነገር በላይ ደግሞ ሴፍ ኤንድ ሴኩር የሆነች ሀገርን እንግዶች በአግባቡ በሰላም መጣው በሰላም ተመልሰው የሚሄዱበትን ሁኔታ ማመቻቸት ነው። ፕራይቬት ሴክተሩ ግን ድራይቭ የሚያደርገው ጥቅሙ የፕራይቬት ሴክተሩ ነው። በጣም የሚገርምሽ ነገር ብዙ ጊዜ ሰው መስቀል ጥምቀት ተመዘገበ ይባላል። በዩኔስኮ መስፈርት ብናየው ሌላ ዓለም ነው። ክርስቶስ ነው የተሰቀለው፣ እስራኤላዊ ነው። ክርስቶስ ነው የተጠመቀው ዮርዳኖስ ወንዝ ላይ፣ እስራኤላዊ ነው። ለኢትዮጵያ ሁለቱም የክርስትና እምነት ታላቅ መታሰቢያዎች በዓለም አቀፍ ቅርስነት ሲመዘገቡ እስራኤል የኔ ነው አላለች። ምክንያቱም የእግዚአብሔር የቃል ኪዳን ምድር ነች ኢትዮጵያ። መስከረምን ስናስብ የቃል ኪዳን ምድር መጀመሪያነት ነው። ምክንያቱም ሁሉም ሰኔ፣ ሐምሌ፣ ነሐሴ አረንጓዴ ለብሶ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ድረስ ግማሽ ድረስ ቢጫ አደይ አበባ የሚታይበት ኢትዮጵያ ብቻ የሚገኝ አበባ አካባቢው ማርማር የሚሸትበት አካባቢ ነው። ያ ቢጫ ለብሶ የነበረ ምድር ደግሞ ወደ ቀይነት ለዛ ነው አረንጓዴ ቢጫ የእግዚአብሔር የቃል ኪዳን ስሜትና መነሻ ነው ተብሎ የሚታሰበው። ብዙ ፊሎሶፊካልና ሳይንሳዊ ትንታኔ ያለው በስፔክትረም ዙሪያ ብናየው። ስለዚህ ይሄን ተቀበልነ ወደ ኢኮኖሚያዊ ፋይዳ፣ ወደ ማህበራዊ ፋይዳ፣ ወደ ስነ ምህዳር እንደገና ኢቭን ወደ ፖለቲካ ወደ ገጽታ ግንባታ ስራችን የመውሰድና የመጠቀም የኛ ኃላፊነት ነው። ግን ተቋም ያስፈልጋል። የቱሪዝም ሚኒስቴር ከተመሰረተ ገና 4 አመት ነው። ከዛ በፊት አንዴ ከወጣት ስፖርት፣ አንዴ ከማስታወቂያ ምናምን፣ ሌላ ጊዜ ቱሪዝም ድርጅት ሲባል፣ ከዛ በፊት ደግሞ የቱር ኦፕሬሽን ሲባል ኤንቲኦ ናሽናል ቱር ኦፕሬሽን ሲባል አደረጃጀቱ የተዛባ ነበር። አንዱ ከኢኮኖሚ 5 ፒላሮች ውስጥ እንዲሆን ሆኖ በስቴት ፓርቲ ደረጃ በሚኒስተር ደረጃ ከተቋቋመ 4 አመቱ ነው። ይሄን 1.102 ሚሊዮን ኪሎ ሜትር ስኩዌር ስፋት ያላት ኢትዮጵያን የተፈጥሮ ሀብት፣ የባህል ሀብት፣ ታሪካዊ ሀብት ይሄንን ሁሉ ወደ ቱሪዝም ፕሮዳክትነት አሸጋግሮ ተጠቃሚነትን ማየት አይቻልም። የደሃ ገበሬ ህይወትና ቱሪዝም አንድ ናቸው። ጥሩ መሬት መርጦ ጥሩ ዘር መርጦ ጥሩ አርሶ በጊዜው ዝናቡን ሁሉን ነገር ካረገ በኋላ መጨረሻ ነው አይደለም ምርት የሚያገኘው። ያም አላለቀም፣ ወደ ገበያ ደግሞ ማድረስ አለበት። ስለዚህ ቱሪዝም ተሰርቶ ኢንቨስት ተደርጎ መጨረሻ ነው ኮሌክት የሚደረገው። ስለዚህ ባጭር ጊዜ ውጤት የምንጠብቅ ከሆነ ተሳስተናል። ይሄ ተቋም የአቅም ግንባታ ስራ ህግ ወጥቶለታል ለዓለም አቀፍ ቱሪዝም ለዶሜስቲክ ቱሪዝም 2009 የዛሬ 16 አመት የወጣ የቱሪዝም ፖሊሲ ነበር። አሁን ሁሉም ስቴክ ሆልደር ተነጋግሮበት አመንድ አድርጎ ተስተካክሎ በቅርብ ጊዜ ጸድቆ ይወጣል ብለን እናስባለን። ህግ አስፈላጊ ስለሆነ አድርግ አታድርግ የሚለው እሱ ስለሆነ፣ ስለዚህ የህዝብ ስራ ነው። ህዝቡ ፕራይቬት ሴክተሩን ድራይቭ የሚያደርገው በአንድ እጅ ላይ ቁጭ እንዳለ ነገር ህብረተሰቡ አገሪቱ ላይ ቁጭ ብሎ በዚህ ዙሪያ ላይ ከሰራ ሌላ አያስፈልገንም፣ ማዕድንም አያስፈልገንም ከቱሪዝም ውጭ። ስለዚህ የተሰሩ ስራዎች እንዳሉ ናቸው። ግን አምቢሽየስ ሆነን በቅርብ ጊዜ ትልቅ ውጤትን መጠበቅ አስፈላጊ አይሆንም። ጥሩ በዚሁ በመነጋገርበት ርዕሰ ጉዳይ በተለይ አደባባይ በዓላትን ለቱሪዝም ዘርፉ መነቃቃት ከመጠቀም ለማስፋፋት ከመጠቀም አንፃር በኢትዮጵያ በተለይም ካላት አቅም ምክንያቱም ቀደም ሲል አንስተናል በዚህ ዘርፍ ሰፊ አቅም አላት ብለናል። የመስከረም ወርን ብቻ እንኳን ብናይ በጣም ተከታታይ በዚህ የአደባባይ በዓላት ላይ የምናያቸው የተለያዩ ሀብቶች አሉን ማለት ነው። እነዚህ የማይዳሰሱ ሀብቶች ግን እስከ እንግዲህ ቅርብ ጊዜ ድረስ እንዳሉ መረጃዎች በአለም ላይም ደግሞ እንደዚሁ ተመሳሳይ ባህልና ቅርስ ካላቸው ሀገራት ጋር ያለን ውድድር እዚህ ግባ የሚባል እንዳልሆነ የምናየው መረጃ አለና እነዚህንም ተስተካካይ ለማድረግ በቁጥርም ደረጃ ካሉ ቀዳሚ ሀገራት በአደባባይ በዓላት ብቻ እንኳን የቱሪዝም ዘርፋችንን ከነኛ ሀገራት ጋር ተስተካካይ ለማድረግ ወደዛ ለመቅረብስ እዚህ ላይ ብቻ ተኩረን የምንሰራቸው ስራዎች አሉ ወይ? አዎ ቅድም ለመናገር እንደሞከርኩት አፍሪካ ውስጥ በቀዳሚነት በእንደዚህ አይነት የቢዝነስ ቱሪዝም እሳቤ
ፕሮዳክቱ ባህላዊ እና እምነታዊ ሀብት ታሪካዊ ሀብት ይሁን እንጂ ተግባሩ የቢዝነስ ቱሪዝም ተግባር ነውና ከአፍሪካ ውስጥ ቀዳሚዋ ደቡብ አፍሪካ ነች። እንግዲህ ዛሬ 50 ምናምን ዓመት ነጻነቷን ያገኘች ሀገር። በሁለተኛ ደረጃ ደግሞ በ90 ቀን ጦርነት ወደ ሚሊዮን የሚጠጋ ህዝብ ያለቀባት ሩዋንዳ ነች፣ የፖል ካጋሜ ሀገር። ከአፍሪካ በሁለተኛ ደረጃ ሌሎቹ እነ ሞሮኮ፣ ቱኒዚያ እና ግብጽን ብትወስጂ ኦልሞስት አውሮፓ ስታንዳርድ ሆነዋል። ኬንያ ቅርባችን አለች። ከኛ የበለጠ ሀብት ኖሯት አይደለም፣ በሀብት ኢትዮጵያ ትበልጣለች። ነገር ግን ያሉበት የቱሪዝም ደረጃ በአመት በአስራዎቹ የሚቆጠሩ ቱሪስቶችን ማስተናገድ የሚችሉ ናቸው። ስለዚህ ከሌሎች የምንማራቸው ከአፍሪካ ወንድሞቻችን ከአፍሪካ ሀገራት የምንማራቸው በጣም በርካታ ነገር ይኖራሉ። ከዛ ዘለም በመሄድ ደግሞ በቢዝነስ ቱሪዝም በተለይ ደግሞ በጎዳና ላይ ትርኢት እንደነ ቻይና አሁን ራሱ ከመጣው 4 ቀን ሆነኝ ትልቅ ካርኒቫል ነበረ። ኢንተርናሽናል ሲልክ ሮድ ቱሪዝም አሊያንስ የሚባል እንደነ ብራዚል እንደነ አርጀንቲና ሌሎችም ሀገሮች በተለይ በብሪክ ካምፔን ውስጥ በብሪክ ግሩፕ ውስጥ ያሉ ሀገሮች እንደዚህ የጎዳና ላይ ትርኢቶች አሏቸው። ሲግኒፊካንሱ የተለያየ ሊሆን ይችላል። whatever ግን ሀገር መንግስት ይሄንን የህዝብ ሀብትና ጸጋ ወደ ኢኮኖሚያዊ ፋይዳ የመቀየር ሲስተሞችን ስታብሊሽ ማድረግ አለበት። ሰው እንኳን በሰው ኃይል ደረጃ እንኳን ተወዳዳሪ ሰው ያስፈልግሻል። እኛ ሀገር እኮ ያለ ተቋማት ቱባ የሆነው ባለሙያ ኤክስፐርት ለጥናት ቢወጣ የሚታሰበው የሚሰጠው የውሎ አበል ነው። በዛ ደረጃ አይደለም። ከራሱ ወጥቶ በሙያው በዘርፉ ተወዳድሮ አሸናፊ እንዲሆን የሚያስችል ኢንቫይሮንመንት መፈጠር አለበት። የህግ አግባብ መኖር መቻል አለበት። እንግዲህ ቀላል አይደለም። የተጀመሩ ስራዎች የሚያበረታቱ ናቸው። ጎዳና ላይ የሚደረጉ ትርኢቶች ብቻ አይደሉም፣ በጣም በርካታዎች አሉ። በዘንድሮ አመት ወደ 153 የሚጠጉ ዓለም አቀፍ ጉባኤዎች አካሄደናል ብዬሻለሁ። 2016 ላይ ደግሞ ወደ 19 መነሻው ነው። አሁን ላይ ከተሞች በሙሉ በኮሪደር ልማት በሚል እሳቤ ያው የኮሪደር ልማት ከፖለቲካ ጋር ሰው አሶሺየት ስለሚያደርገው ልማት ከፖለቲካ ጋር አይገናኝም። ልማት ነው፣ ዴቨሎፕመንት ነው። በዛ ሰበብ የተዘጋጁ ነገሮች አሉ። ሌላ ቱሪስት ኤሪያ ኢትዮጵያ ሊኖራት ይገባል። ዳውንታውን ተብሎ ደግሞ ትላልቅ ከተሞች መሰራት አለባቸው። የጥንት ከተሞች ብዙ ቅርሶች ስላሏቸው እንዳይጠፉ ጥንቃቄ እያደረግን ተቋሙን እያጎለበትን አድኩዌት በጀት ያስፈልጋል። የደም ስር ነው ገንዘብ። አለበለዚያ የምትፈልጊውን ነገር ማድረጋችን አግባብነት ያለው በጀት ያስፈልገዋል። በጀት ከመንግስት ብቻ አይደለም፣ ብዙ ፕራይቬት ሴክተሮች አሉ። ወደ 500 በላይ የሚሆኑ ቱር ኤንድ ትራቭል ካምፓኒ አሶሲዬሽኖች አሉ። ወደ 1000 የሚጠጉ ከ900 ምናምን በላይ የሆቴል አሶሲዬሽኖች አሉ። ወደ 900 የሚጠጉ ደግሞ ኢንተርናሽናል ኢቨንት ኦርጋናይዘር ድርጅቶች አሉ። ሁሉም እያንዳንዱ ሰው ተጠቃሚ የሆነ ሁሉ ለቱሪዝሙ ዴቨሎፕመንት ለቱሪዝሙ እድገት ድጋፍ ማድረግ አለበት። የሚጋገረው ዳቦ ለሱ ስለሆነ እንግዲህ የእግዚአብሔሩን ለእግዚአብሔር የቄሳሩን ለቄሳር ነው የሚባል። ስለዚህ የሶሻል ኮርፖሬት ሪስፖንሲቢሊቲን መወጣት መቻል ያስፈልጋል ብዬ አስባለሁ። አለበለዚያ ለምዶብን ስራም ስንፈልግ የመንግስት ስራ ነው ችግር ለመቃለል ይሄን ነገር እናልማ ሲባልም ከመንግስት ቋት ነው። መንግስት ለብቻው ሌላ የኢንካም ላይን የለውም፣ ከህዝብ ታክስ የሚሰበሰብ ነው። ያ ደግሞ በቂ ላይሆን ይችላል እና ህዝባዊ ተሳትፎ ያስፈልገዋል ቱሪዝም። ጥሩ እንግዲህ የአደባባይ በዓላትንም ጨምሮ አጠቃላይ የቱሪዝም አቅም እንግዲህ አሁን ላይ ደግሞ በትኩረት እየሰራንባቸው ካሉት ዘርፎች ጋር አያይዘን ቀደም ሲል ያነሱት የኮንፈረንስ ቱሪዝም አንዱ የትኩረት ማዕከል ነው። አሁን ላይ ከዚህ ጋር አገናኝተን ለመስራት እያደረግን ያለነው ጥረት ምን ይመስላል? ይሄንን ዘርፍ ትኩረት በመስጠታችን ብቻ ተጠቃሚነታችንን ደግሞ ለማስፋት ከዚሁ ከአደባባይ በዓላትም ጋር አያይዘን ቀደም ሲል እንዳነሱት ከ150 በላይ እንግዲህ ኮንፈረንሶች በዚህ አመት ብቻ እንኳን የምናነሳው ቁጥር ነውና ይሄንንም ለማስፋት ደግሞ ተቋማዊ ለማድረግ የተጀመሩ ስራዎች እንዳሉ እናውቃለን። የኢትዮጵያ የኮንቬንሽን ሴንተርን በቢሮ ደረጃ በማቋቋም ስራዎችን ማስቀጠል ይፈልጋልና ሂደቱ ምን ላይ ነው? ከሱስ የሚጠበቀው ውጤት ምን ይመስላል? በጣም ጥሩ ሀሳብ ነው ይሄ። እውነት ለመናገር ከሆነ የምንሰራው ሁሉ ስራ ፖዚቲቭ ኔጌቲቭ የሆነ አውትካም አለው። ቱሪዝም ባይ ዘ ዌይ ፊውል ነው፣ ነዳጅ ነው። ቱሪስት
እሳት ሊት የሚያደርግ ሊሆን ይችላል። ቱሪዝም ካልቸርን አካልቸር ሊያደርግ ይችላል። ቱሪዝም ገጽታን አድቨርስ ሊያደርግ ይችላል። ቱሪዝም ኢኮኖሚውን ካሪንግ ካፓሲቲ ካልኩሌት ባላንስ እንዳይሆን ያደርጋል። ሬጉሌት መደረግ አለበት፣ ማኔጅ መደረግ አለበት። ቅድም የቢዝነስ ቱሪዝምን ሳስብልሽ አዲስ አበባ ብቻዋን አትችልም። ይሄ 153 ኢንተርናሽናል ጉባኤ ራሱ የሚገርም ነው። አዲስ አበባ ትንሽ ነች። ሰከንደሪ ሲቲ የቱሪዝም ሚኒስቴር እየሰራ ነው። የዓለም ባንክ እንደ ሳምፕል አድርጎ ሐዋሳን ጀምረዋል። ሐዋሳ በተፈጥሮ የታደለች ነች፣ ብዙ ባህል አለ። አዳማም እንደዚሁ። ድሬዳዋ ዘመናዊ ኮንቬንሽን ሴንተር እየገነቡ ነው። ድሬዳዋ እንደዚሁ ንቅናቄው አለ። ባህር ዳር የድሮ የባዕድን የጉባኤ አዳራሽ የነበረው የኮንቬንሽን ሴንተር ሆኖ እየተዘጋጁበት ነው። ሌሎችም የክልል ከተሞች በሙሉ ይህንን ጉባኤ ተሸክሞ መሄድ የሚችል እና ከአዲስ አበባ ውጭ የሚበተን ተግባር ነው መሆን ያለበት። አዲስ አበባ ብቻዋን ከሆነች ሰው አይኖርባትም። ሁሉም ውድ ይሆናል በጣም በቱሪስት ሌብል ፕራይሱ ሴት ስለሚደረግ። ስለዚህ ማትቀመስ ሀገር እንዳትሆንብን ጥንቃቄ ባለበት ሁኔታ ነው። አዲስ አበባ ላይ ብቻ አይደለም፣ ሁሉም መዳረሻዎቻችን ዓለም አቀፍ ቅርሶች አክሱም፣ ጎንደር፣ ጤያ፣ ላሊበላ፣ ሀረር የመሳሰሉት እነዚህ የዚህ የቢዝነስ ቱሪዝም ተሳታፊን ሰው የቆይታ ጊዜ የሚጨምሩ ናቸው። የጎዳና ላይ ትርኢቶች፣ መስቀል፣ ጥምቀት፣ ፊቼ ጨምበላላ የመሳሰሉት ቆይታ ጊዜን የሚጨምሩ ናቸው። ይሄም እኮ አለን። ከዛ በኋላ በአዲስ መልክ 60 ዓመት ስለሆናቸው እነዛ ዓለም አቀፍ ቅርሶች የሚጎበኙት ከዚህ በፊት ለማስተንፈስ እንደገና ይሄ ገበታ ለሀገር ጎርጎራን፣ ኮይሻን፣ ወንጪን የመሳሰሉት አላላከለ እነዚህ ደግሞ እስትንፋስ ይሰጣሉ። ስለዚህ ሀገራችን ሰላማችን ከጠበቅን፣ ሰላማችን ሜንቴን ካደረግን፣ ቱሪስት ኤኒዌር ኤኒታይም ድራይቭ አድርጎ መሄድ ከሆነ በዚህ ዘርፍ ከወርቅ በላይ ከነዳጅ በላይ ልንጠቀምበት የሚቻልበት ጉዳይ አለ። ነገር ግን ቅድም እንዳልኩት ነዳጅ ነው፣ እሳት እንዳንጨምርበት መጠንቀቅ ያስፈልጋል። በአግባቡ ሬጉሌት መደረግ ያስፈልገዋል። ህዝባዊ መሰረት ሊኖረው ይገባል ብዬ አስባለሁ። አንዳንዴ ሰዎች ሲያወሩ ፕሮፌሽናል ወይም ማዳምጠው ግን ስሜት የማይሰጠኛል። ቱሪዝም ጭስ አልባ ኢንዱስትሪ ነው ይላሉ። አይባልም። አውሮፕላኑ ነው ጭስ የሌለው፣ ትራንስፖርቱ ባቡሩ ነው ጭስ የሌለው፣ መርከቡ ነው ጭስ የሌለው፣ መኪናው ነው ጭስ የሌለው፣ ሬስቶራንቱ ኪችኑ ነው ጭስ የሌለው። ሁሉም ሰው ብዙ ዘርፎችን ግን ብዙ ዘርፍ ማስተሳሰሩም አይደለም፣ ግን ማኒፋክቸርድ ይሆን አይደለም፣ ከፋብሪካ ተመርቶ የሚወጣ አይደለም። ሰርቪስ ነው፣ አገልግሎት ነው። የኢንዱስትሪያላይዜሽን ኢራን ኒውክለስ ነው የሚባለው ሰርቪስ ስለሆነ ነው። አገልግሎት ሰጪ ደግሞ ማኒፋክቸርድ የሆነ ብርጭቆ ወይም የመሳሰሉት ነገር እንደሚመረትበት ፋብሪካ ጭስ የሚወጣበት አይደለም። አገልግሎት ነው። ፊታችን አገልግሎት ነው፣ አይናችን አገልግሎት ነው፣ እጃችን አገልግሎት ነው፣ አስተሳሰባችን አገልግሎት ነው የሚሰጥ። በዚህ ምክንያት ጭስ የሌለው ኢንዱስትሪ የሚባለው ማኒፋክቸርድ የሆነ ፕሮዳክት ስላልሆነ ነው። ስለዚህ ጭስ አልባ አይሁን እንጂ ወይም ጭስ የሌለው አይሁን እንጂ በጥንቃቄ ካላሽው ያጭስ እሳት ይሆናል፣ ያቃጥላል፣ ካልቸሩን አካልቸር ያደርጋል። እውነቴን ነው። ኢኮኖሚካል ካሪንግ ካፓሲቲ ካልኩሌሽኑን ያዛባዋል፣ ባህላችን ይዘርዘዋል፣ እምነታችን ያዛባዋል። በጥንቃቄ ነው። ምክንያቱም የሌላ ሰው ባህል፣ የሌላ ሰው ታሪክ፣ የሌላ ሰው ባህሪ፣ የሌላ ሰው ወግ ነው የሚመጣው ወደ አንቺ። ስለዚህ ባንቺ ልክ ተጠንቅቀሽ ማኔጀብል አድርገሽ ካልሄድሽ አስቸጋሪ ነው። ስለዚህ የጎዳና ላይ ትርኢት ወቅቱ መስከረም ስለሆነ እንበል እንጂ ሌንግዝ ኦፍ ስቴይ ነው፣ ቱሪስቶች ረጅም ጊዜ እንዲቆዩ። ይሄን ፐርፎርማንስ የሚወድና የሚፈልግ ሰው ካለ ደግሞ ተደራሽ እንዲሆንልን በማሰብ ነው። ዓለም አቀፍ ቅርስ ምዝገባ ላይ ጥንቃቄ አሁን መደረግ ያለበት ነገር መጀመሪያ አልምተሽ ማስመዝገብ ጥሩ ነው። ሳይለማ ካስመዘገብሽው ግን ዩኔስኮ ፋይሉን ሲያዘጋጀው ፎቶግራፍ ቢፎር ዲዩሪንግ አፍተር ተብሎ ይቀመጣል። 29 አርቲክል ነው ያለው። ኦፕሬሽናል ጋይድላይን ወደ 700 ገጽ አለ። ስለዚህ ኦተንቲሲቲ የመጀመሪያው ነው። ኦሪጂናሊቲው መነካት የለበትም።
ኦተንቲሲቲ ከተጠበቀ በኋላ ኢንቴግሪቲ የሚባላል በሶስተኛው ከተነካ መነካቱን ማሳወቅ ስላለብሽ ሲንክሮናይዜሽን የሚባል ሲስተም አለ ሳታለሚው መንገዱን ሳሰሪ ሆቴሎችን ሬስቶራንቶችን ምኖችን ሳሰሪ አስቀድመሽ ለዓለም አቀፍ ቅርስነት ካስመዘገብሽ መንካታትሽ ኦተንቲሲቲው መጠበቅ አለብሽ መዝገብ ማለት ጀግንነት ማለት አይደለም ብዙ ኮንትሪቢዩት ማድረግ ጥሩ ነው ግን ሳታለሚው ህብረተሰቡን ደግሞ ተጠቃሚ ሳያደርግ ለትውልድ መሸጋገር አይችልም ካለማን በኋላ ማስመዝገብ ጥሩ ነው በያስባለሁ የመጨረሻ ጥያቄ ላርጋውና አጠራርጋው እንዲያነሱልኝ አቶ ጌትነት እንግዲህ የአደባባይ በዓላትንም በተለይ ደግሞ አጠቃላይ የቱሪዝም አቅሞቻችንን ተጠቅመን ሀገራዊ ገጽታዎቻችንን የመገንባት ነገር አሁን ላይ እንዴት ልናስብበት ይገባል እንዴት እየሰራንበት ነው የሚለውን የመጨረሻ እናርጋው የኮንፈረንስ ቱሪዝምም ጋር እንደዚሁ በተለያየ ገጽ ያለውን ሀገራዊ ሁኔታችንን በበጎ ምናስተዋውቅበትን እድል ስለሚሰጥ አሁን የሚደረጉ የኮንፈረንስ ቱሪዝሞች በተለያዩ ዘርፎች ያሳካናቸውን ስኬቶችም ተከትለው የመጡ ናቸው የአየር ንብረት ላይ የምግብ ዋስትና ላይ ተከታታይ ያየናቸው ዓለም አቀፍ ጉባኤዎች አሉና እነዚህን ሀገራዊ ስኬቶቻችን አጉልተው ያሳዩ ናቸው ስለዚህ ጥሩ መድረክና አጋጣሚ የሆነልን ነው በዛው ልክ ደግሞ እንደዚሁ የኖሩ የአደባባይ በዓላቶቻችን ሀገራዊ ገጽታዎቻችንን ከማስተዋወቅ አንፃር እንዴት ይታያሉ የሚለውን የመጨረሻ እናርገው ኢትዮጵያ ለዓለም ህዝብ የተሰወረች አይደለችም ያቋታል ጠላታችን ግን ብዙ ነው ባንቺ እድሜ በእኔም እድሜ ባንቺ ልክ ያለው good example ጥሩ ምሳሌ ለፋሚን ኤንድ ድራውት ለረሃብና ለድርቅ ጥሩ ምሳሌ ኢትዮጵያ ተብሎ በኦክስፎርድ ዩኒቨርሲቲ በተለይ በብሪቲሽ ዩኒቨርሲቲዎች ዲክሽነሪ ላይ የገባ ምሳሌ ነው ፕሮሞሽን አድቨርስ ኢምፓክት አለው አለ በቅኛ ለመገዛታችን የፈጠረብን ማናየው ማንዳስሰው ሪያላይዝ ማናደርገው ብዙ ችግር አለብን ኢትዮጵያ የራሷን ጦርነት ተዋግታ አታውቅም እየተጣለብን የሚመጣ ጦርነት ነው ያለ ከ80 በላይ ብሔር ብሔረሰብ አለ በሰላም ተሳስቦ የሚኖርባት ምድር ነች ይሄንን ትልቅ ባህል በአድቨርስ በሆነ የፕሮሞሽን ስራ እያዛቡብን ነው ችግር እየፈጠሩብን ነው ሰው ገንዘብ ለማጥፋት ችግር ወዳለበት ቦታ ሄድም ሲመጣ ሲያዩ ግን በሰላም ወጥቶ በሰላም መግባት የሚችልበት ሁኔታ አለ ይሄን በማየቱ እንዴ እኔኮ ምሰማው ኤምባሲዎች የሚያወጡት መግለጫ አሜሪካን ኤምባሲም ባይው ሌሎችም ባያቸው ነባራዊ ሁኔታውና እነሱ የሚያወጡት ሁኔታ እጅግ በጣም የተለያየ ነው ስለዚህ እንደዚህ አይነት ታሪካዊ ሀብቶችን ለውጭ ሰው አዲስ አይደለም ኢትዮጵያን ያቋታል ብሮዝ አድርገው ያቋታል ቱሪዝምን ከሚሸጠው ሰው ባለሙያ በላይ ኢትዮጵያን ያቋታል እነሱ ሁለት አይነት ፕሮሞሽን ያለ ምድራችን ላይ አንደኛው ትራዲሽናል ፕሮሞሽን ሁለተኛው ነን ትራዲሽናል ፕሮሞሽን ትራዲሽናል ፕሮሞሽን የሚባለው ባገሬው ባህል በኢትዮጵያ ወግ ልክ ሀገርን ማስተዋወቅ አገልግሎትን መስጠት ይሄ ትራዲሽናል ነው ሁለተኛ ደረጃ ያ ፕሮሞት የምናደርገው ማቴሪያል አሁን የዲጂታል ታይም ነው ጎግል ላይ ብራውዝ አድርገሽ የምታገኙ ከሆነ የፕሮሞሽን ማቴሪያል አስፈልግሽም ብሮሸር ፎልደር ትራከር ወይም ደግሞ ስክሪፕቶ ወይም ስካርፕ የፕሮሞሽን ማቴሪያል ያስፈልግሽም ኦሬዲ ይታወቃል ለምሳሌ አምስቱ ቤስት ኢን ዘ ወርልድ የሚባሉት የግሪክ አክሮፖል ያለ የጣሊያን ኮሎዚየም አለ የአሜሪካ የሎጎርጅ ኦር ዘ ግራንድ ካኒየን አለ የግብጽ ፒራሚድ አለ የኢትዮጵያ የላሊበላ ውቅር አብያተ ክርስቲያን እነዚህ ድንቅ የሚባሉት ነው ለነዚህ አሁን ምንም አይነት ፕሮሞሽን ማቴሪያል መስራት አያስፈልግምሽ ይታወቃሉ በአለም ዩኒቨርሲቲ ውስጥ ገብቶ ሰው 101 introduction to the world history ኮርስ ይወስዳቸዋል ፕሮሞሽናል ማቴሪያል የሚያስፈልገው ነን ትራዲሽናል የሚባል አዲስ ምርት ነው አላላኬላ ጎርጎራ ወንጪ የመሳሰሉት አዲስ ምርት አዲስ ፕሮዳክት ናቸው እነዚህን ስርዓት ባለው መልኩ ዓለም አቀፍ የቱሪዝም ገበያ መድረክ ላይ ማስተዋወቅ ይገባል ኢትዮጵያ ሰላም ነች ከምንለው ሰላም መሆኗን መጥቶ ማሳየት ፋምትሮችን ማዘጋጀት የሚዲያ ሰዎችን መጋበዝ ትክክለኛውን ነገር አናውንስ እንዲያደርጉ አንዳንዴ ከመቶ
60% እውነተኛም ከሆነ ጥቅም ስለሆነ አንዳንዴ 80-90% ብቻ የውሸት ይሆንና ትክክለኛውን ነገር ያደበዝዝብሻል ስለዚህ ከጎዳና ላይ ትርኢቱ ብቻ ሳይሆን ባህላችን ነው ወጋችን ነው ቱሪስት መጣ አልመጣ መስቀል ይከበራል ጥምቀት ይከበራል ሬቻም ፍቼ ጨምበላላም የመሳሰሉት ይከበራሉ ነገር ግን እንደ ዘመናዊ ሳቤን እንደ ዘመናዊ ሰው ወደ ኢኮኖሚያዊ ፋይዳ ወደ ማህበራዊ ፋይዳ ሰላምን መስበክ ያስፈልገናል ሰላም የሁሉም ነገር መሰረት ነው ሰው ሰላም ወደ ለለበት ቀያ አይሄድም ያም ለኢትዮጵያ ነው ለአፍሪካ ነው እስራኤል እኮ በየቀኑ ሮኬት ሐማስ ይተኩሳል አንድም ቀን ግን ቱሪስት ቀርቶ አያውቅም እኛም በዛ ደረጃ ፕሮሞሽናችን ኮንትሮል ማድረግ ችግር ቢፈጠር ኮንትሮል ማድረግ የምንችለው መስተጋብር ያለው ህዝባዊና ተቋማዊ ተግባሮችን መፈጸምና ሀገራችን ገጽታዋንን በበጎ መልኩ እንዲነሳ ማድረግ አለብን ጌትነት ይግዛው በቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ ስለሰጡን ማብራሪያ ስለጊዜው አመሰግናለሁ እሺ እግዚአብሔር ይስጥልኝ ተመልካቾች አብራችሁን ስለነበራችሁ እናመሰግናለን አንድ እንድልን ነበር ወደ እናንተ ያደረስነው ስለተከታተላችሁ እናመሰግናለን መልካም ጊዜ